በትላንትናው ዕለት ህወሓት መንግስትን በመውቀስ መግለጫ አውጥቷል። የፌዴራል መንግስት የፕሪቶሪያን ስምምነት እየጣሰ የትግራይን ህዝብ እያጋጨ ነው ሲል ህወሓት ክሱን አቅርቧል። የህግ የበላይነት መከበር አጠያያቂ አይደለም። የትግራይ ህዝብ ለሁሉም የፖለቲካ አመለካከት እኩል ነው። ስለሆነም ህወሓት በህዝባችን አገራዊ ጉዳዮች ላይ የጋራ መግባባት ለመፍጠር ከሁሉም አካላት ጋር ተቀራርቦ ለመስራት ተዘጋጅቷል። በቀጣይም ሰላማዊ የፖለቲካ ትግል አጠናክሮ ይቀጥላል ይላል መግለጫው። የትግራይ ጊዜያዊ አስተዳደር ባለፉት 2 ዓመታት በህዝብ ኮንፈረንስ የተሰጠውን ተልዕኮ በአግባቡ መወጣት አልቻለም። የኋላ ታሪክ እንዳለን ይታወቃል። ስለሆነም የህወሓት ማዕከላዊ ኮሚቴ የህዝቡን ስቃይ ለመቀነስ ሁሉም ርብርብ እንዲደረግ ወስኗል። የትግራይ ክልል ጊዜያዊ አስተዳደር ሙሉ በሙሉ በመዋቅሩ የተጣለበትን ኃላፊነትና ተግባር በአግባቡ እንዲወጣ በአገር ውስጥና በውጭ የምትገኙ አመራሮችን፣ አባሎቻችንን ህዝባችን የተቻለውን ሁሉ እንዲያደርግ ጥሪያችንን እናቀርባለን ይላል ህወሓት ትላንት ባወጣው መግለጫ። ያም ሆኖ ህወሓት አሁንም ሙሉ እምነትና ሰላም ሊረጋገጥና ወደ ልማት እንዲሁም ዲሞክራሲያዊ ስርዓት ግንባታ መሸጋገር የሚቻለው የፕሪቶሪያ የሰላም ሂደት በትክክል ተግባራዊ ሲደረግ ብቻ እንደሆነም በጽኑ ያምናል። ህወሓት ከኢትዮጵያ መንግስት ጋር የሚያገናኘን ብቸኛው ገመድ የፕሪቶሪያው ስምምነት ነው ብሎ ያምናል። ህወሓት እንደ ፈራሚና ተደራዳሪ በስምምነቱ መሰረት ዘላቂ ሰላምን ለማስፈን በሚደረገው ጥረት የሚፈለገውን ሁሉ ለማድረግ ዝግጁ ነው። የኢትዮጵያ መንግስት የፕሪቶሪያን ስምምነት እየጣሰ የትግራይን ህዝብ እያጋጨ ነው። የህወሓት ማዕከላዊ ኮሚቴ ይህ አካሄድ መሻሻል አለበት ብሎ ያምናል። እናም 2 ፈራሚዎች በፖለቲካው ውይይትና በስምምነት የፕሪቶሪያን ስምምነት ለማክበር በጋራ መስራት አለባቸው። ፈቃደኝነቱንም እንደ ሁልጊዜው ይገልጻል ህወሓት ይላል። የፕሪቶሪያው ስምምነት በትክክል ተግባራዊ እንዲሆን የኢትዮጵያ መንግስትና ህዝብ፣ ዓለም አቀፉ ማህበረሰብና ሌሎች ባለድርሻ አካላት ኃላፊነታቸውን እንዲወጡ እንጠይቃለን ሲል ህወሓት ባወጣው መግለጫ አስታውቋል። ቡርኪና ፋሶ የተለበሱ ልብሶች ከአሜሪካ ወደ ሀገሯ እንዳይገቡ መከልከሏ ተሰምቷል። ቡርኪና ፋሶ ውሳኔውን በዚህ ሳምንት የወሰነች ሲሆን የሀገር ውስጥ የጨርቃጨርቅ ምርትን ለማበረታታትና በባህል ለመኩራት ውሳኔው መወሰኑ ተገልጿል። የቡርኪና ፋሶ መንግስት ቃል አቀባይ የሆኑት የአፍሪካውያን ምርት ለመልበስ ለአፍሪካ ጊዜው አሁን ነው ሲሉም ተደምጠዋል። ቃል አቀባዩ ሀገር በቀል የፋሽን ኢንዱስትሪያችንን የሚገሉትን በውጭ ሀገራት የተለበሱ ምርቶች ላይ ያለንን ጥገኝነት መቀነስ ይገባልን ብለዋል። በ2023 በመፈንቅለ መንግስት ስልጣን በያዘው የ37 ዓመቱ ወታደር ኢብራሂም ትራውሬ የምትመራው ቡርኪና ፋሶ የፖለቲካና የኢኮኖሚ ለውጦችን እያደረገች ስትገኝ ከፈረንሳይ ጋር ያላትን ግንኙነት በማሻከር ፊቷን ወደ ሩሲያ ማዞሯም ይታወሳል። ትራውሬ በቡርኪና ፋሶ ለረጅም ዘመናት የቆዩ የፈረንሳይ ወታደሮች ከሀገራቸው በማባረር በሩሲያ ወታደሮች ተክተዋቸዋል። ትራውሬ ወርቅ ሳናጣራ መላካችን ገቢያችንን ይቀንሳል በማለት በቀን 450 ኪሎ ግራም ወርቅ የሚያጣራ የወርቅ ማጣሪያ እንዲገነባም አድርገዋል። የተለበሱ ልብሶች ወደ ሀገሪቱ እንዳይገቡ የተወሰነው ውሳኔም የኢኮኖሚ ለውጡ አካል ሲሆን ፕሬዝዳንቱ የሀገራቸውን የባህል ልብስ እንዲለበስና የሀገር ውስጥ የልብስ አምራቾች እንዲነቃቁ እንደሚፈልጉም ተነግሯል። ይህንን መረጃ ያገኘነው ከኤቢሲ ኒውስ ሲሆን ባለፈው ሳምንት የሩዋንዳው ፕሬዝዳንት ጎቱ ሄል ወይም ወደ ሲኦል ግቡ ማለታቸውን ስንሰማ በአፍሪካ ህብረት አዳራሽ የአፍሪካ መሪዎች በተሰበሰቡበት ሳይጠሩ ለመገኘት ወደ አዳራሽ የመጡትን በኢትዮጵያ የእስራኤል አምባሳደርን ጨፍጫፊና ገዳይ በሚል ስሜት ከአዳራሽ እንዳስወጧቸው ሰማን። እነሆ አሁን ከቡርኪና ፋሶ እየተሰማ ያለው መረጃ እውን የአፍሪካ ትንሣኤ ተቃርቦ ይሆን የሚያስብል ተስፋን አፍሪካውያን ላይ እንዲሰንቁ የሚያደርግ ነው። እውን ልክ እንደ ከዚህ በፊቶቹ የአፍሪካ መሪዎች ለምዕራባውያን የሚያሸረግዱ መሪዎች እየጠፉ ይሆን የሚያስብሉ መረጃዎችን ከሰሞኑ ከአፍሪካችን እየሰማን እንገኛለን። ለአፍሪካ ትንሣኤ ሁላችንም ዘብ እንቁም።
ሩሲያ የሆሳናን በዓል ለማክበር በተሰበሰቡ ሰዎች ላይ በፈጸመችው ጥቃት ቢያንስ 32 ሰዎች መገደላቸው ተሰምቷል። በሰሜን ምስራቅ ዩክሬን በምትገኘው ሱሚ ከተማ ላይ ሩሲያ በፈጸመችው የባለስቲክ ሚሳኤል ጥቃት ቢያንስ 31 ሰዎች ሲገደሉ በደርዘን የሚቆጠሩ ደግሞ ቆስለዋል ሲሉ የመንግሥት ባለሥልጣናት ገልጸዋል። የአካባቢው ነዋሪዎች ሰዎች የክርስቲያን ቅዱስ ሳምንት የመጀመሪያ ቀን በሆነው የሆሳና ዕለትን ለማክበር በተሰበሰቡበት ወቅት 2 ሚሳኤሎች የከተማዋን እምብርት ስፍራን መትተዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በማኅበራዊ ሚዲያ ገጻቸው ከሟቾች መካከል 2 ሕፃናት ናቸው ብለዋል። በአሰቃቂ ጥቃት ቢያንስ 84 ሰዎች ቆስለዋል ሲሉም አክለዋል። ይህን ጥቃት ዓለም በዝምታ ወይም ግዴለሽ ሆኖ ሊመለከተው አይገባም ሲሉም ጨምረዋል። የሩሲያ ጥቃቶች ያለ ውግዘት መተው የለባቸውም ያሉት ዜሌንስኪ ጦርነቱ እንዲያቆምና ለሰዎች ደህንነት ዋስትና እንዲሰጥ በሩሲያ ላይ ግፊት ሊደረግ ይገባል ሲሉም አክለዋል። ሩሲያ ፈጸመችው በተባለችው ጥቃት ዙሪያ አስተያየት ከመስጠት ተቆጥባለች። በይፋዊ የዜና ምንጮች ላይ ከስፍራው የተለጠፉ ቪዲዮዎች እንደሚያሳዩት ከሆነ የማዕከላዊ ሱሚ አካባቢ በፍርስራሾች ተሞልቶ እና ጭስ አካባቢውን ሸፍኖት ያሳያል። የሉሚ ከተማ ከንቲባ አርቴም ኮብዘር በማኅበራዊ ሚዲያ ላይ በሰጡት መግለጫ በዚች ደማቅ የሆሳና እሁድ ማኅበረሰባችን አሰቃቂ አደጋ ደርሶበታልን ብለዋል። ጥቃቱ የተፈጸመው ዩናይትድ ስቴትስ በፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማስቆም የተኩስ ማቆም ጥረቶች አጠናክረው በቀጠሉበት ወቅት ሲሆን ከ3 ዓመታት በላይ ሩሲያ በዩክሬን ጥቃት መፈጸሟን ቀጥላለች። ይህ በእንዲህ እንዳለ የሩሲያ መከላከያ ሚኒስቴር በዩክሬን ቅዳሜ ዕለት በሩሲያ የኃይል መሠረተ ልማት ላይ 2 ጥቃቶች ፈጽማለች ሲሉም አስታውቀዋል። በተጨማሪም የሩሲያ ኃይሎች በዩክሬን ዶንቴስክ ክልል ውስጥ የዩሌዛ ቬትቪካ መንደርን መያዛቸውን ተናግረዋል። የዩክሬን መንግሥት በሩሲያ መግለጫ ዙሪያ እስካሁን ምንም አይነት አስተያየት አልሰጠም። ሩሲያ በአሁኑ ጊዜ በምስራቅና በደቡብ 20 በመቶ የሚሆነውን የዩክሬንን ግዛት በእጇ አስገብታለች።